እሺ ክቡራን ተመልካቾቻችን እንደምን ዋላችሁ? እንደምን አረፈዳችሁ? ዛሬ ስለ ሴትና ስለ ወንድ ብልት ትንሽ ላወራችሁ ፈለኩኝ። ቲክቶክ ላይ ገባሁና መካንነት እንዴት ይከሰታል? እንደዚህ በሴክሹዋል እንደዚህ ተቸገርኩ፣ እንደዚህ ሆንኩኝ፣ ተሎረጨብኝ፣ ታጠፈብኝ፣ እንደዚህ ሆነ። አንዳንዱ ቶሎ ጨረሰ፣ አንዳንዱ ከወገቡ ላይ ታጠፈ፣ አንዳንዱ ተልፈሰፈሰብኝ፣ አንዳንዱ ይቆምና ቶሎ ይረጫል፣ አንዳንዱ ይቀጥናል፣ አንዳንዱ ወፍሩ አጭር ይሆናል፣ አንዳንዱ የፍላጎት ማጣት ይገጥመኛል፣ አንዳንዱ ነባዘር መጨረስ ቶሎ መርጨት አቃተኝ፣ አንዳንዱ ደግሞ የሽንት ወይም የነባዘር ማጣ አለብኝ፣ አንዳንዱ ደግሞ ከሴቷ ብልት ገብቶ አንቀላፋብኝ ምናምን እንዲህ አይነት ጥያቄዎች መጠዋልና እስኪ አንዳንድ ነገር ልበላችሁ። በተለይ ይሄ ነገር ለወንዶች ብቻ ነው ለሴቶች ብቻ የሚለው አስፈላጊ ስለሆነ አንደኛ በራስ አለመተማመን በሁለቱም በሴቷም በወንዱም ይገጥማል። ሁለተኛ አለመግባባት፣ አለመዋደድ በሁለቱም የሚገጥም ነገር ነው። ሶስተኛ የሴት ብልት በቂ ደም ካላገኘ ይሞታል ይላል። የሴት ብልት በቂ ደም ካላገኘ ይሞታል። የሴቶች ብቻ አይደለም የወንዶችም ይሞታል፣ የሴቶችም ይሞታል። ፕሊዝ ይሄን ማወቅ አለባችሁ። ሁለተኛ የሴት ብልት ከንፈርና ከንፈሩ ይጨማደዳል ወይም ደግሞ ቆዳው ይሰበሰባል። የወንዶቹ ይቀጥናል ካል መጠኑ ያንሳል ካል የሴቶቹ ደግሞ ቆዳው ይሸባሸባል ወይም ይጨማደዳል ተብሎ ይገለጻል ማለት። ስለዚህ ሁለቱም ችግር ነው። ሌላኛው ደግሞ በግንኙነት ጊዜ ቶሎ አለመርካት እና አለመርጨት፣ መጨነቅ፣ መዋጠጥ፣ መቸገር፣ መረበሽ አንዱ ወገን ሲጨርስ ወጥቶ ጨርሶ ሲወጣ አንዱ ወገን ተስፋ መቁረጥ፣ በቃ እርስ በርስ አለመተሳሰብ፣ አለመፈላለግ፣ አለመመካከር ምናምን። ይህ በሀገራችን በተለይ እንግዲህ በርካታው ህዝብ አርሶ አደርና ያልሰለጠነ ከመሆኑ ጋር ተያይዙ በደንብ ባለመግባባት ብዙ ችግሮች፣ ብዙ በቃላት የማይገለጹ ችግሮች ነው ያሉ። ይሄ ነገር ለሴቶችም ለወንዶችም የሚገለጽ ነው። ሌላው በቅድመ ልፊያና ነባዘር መርጨትና ከዚያ እንደ ሬሳ መውደቅ፣ ማዳመጥ፣ ሙሉ ግፊያውን ለአንዱ ወገን መተው፣ ተስፋ መቁረጥ፣ መናደድ፣ መቋጨት፣ ዝም ማለት፣ ማንቀላፋት፣ ሰውነትን ማዛል፣ እነዚህ ሁሉ የመሳሰሉ ነገሮች የሁሎችም ችግሮች ናቸው። እነዚህንም ነገሮች ማየት አለብን። ሌላው የሴት ብልት ስጋና ጅማቶች ጠፍተው አጥንት ብቻ መሆን። ይሄ የወንዱ ይቀጥናል ስንል የሴቷ ደግሞ ይሄን ባህሪ ነው የሚያሳይ ማለት ነው። እና ክፍት ሊሆን ስለሚችል ለኢንፌክሽን በሽታና ለልዩ ልዩ በሽታ ሊያጋጥም ስለሚችል ይሄ ነገር በተለይ እኛ ነባዘር እንዲጨምር ሰውነታቸውም እንዲጨምር የሚያደርግ መድኃኒት እንዳለን መረዳት አለባችሁ ሴቶች። ሌላው በጣም ከአቅም በላይ መወፈርና ትልቅ ዳሌ ያላቸው ሆነው ብልታቸው ግን እዚያው የምትዋጥ የምታንሳለች። እናንተን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆናችሁ ስግደት እንድትሰግዱ፣ እንድትጾሙ፣ ሰውነታችሁን በረሃብ እንድትቀጡ ነው የሚመከረው። ሌላ በዘመነኛ ሰዎች ከሆናችሁ ደግሞ ስፖርት እንድትሰሩ ነው የሚመከር ማለት ነው። የዳሌ ከአቅም በላይ መተለቅና በሴቷ ብልትን መደበቅ የሚለው ነገር ይሄ በወንዱ አጭር ይሆናል ይባላል። የሴቷ ደግሞ ይሄ የምነግራችሁ ነው ማለት ነው። ሌላው የፍላጎት ማጣት፣ ድብርት፣ ጭንቀት፣ ጥላቻ፣ በአይን ብቻ መፈለግ፣ በተግባር እምቢ ማለት፣ መግደርደር፣ መሳደብ፣ ማንቋሸሽ፣ የበታችነት ስሜት ምናምን እነዚህ ነገር በሴቶችም በወንዶችም ያሉ ናቸው። እና እንዲህ አይነት ነገሮች አሉ። ወደፊት በስፋት ቪዲዮ ሰርቼ የማቀርብበት ይሆናል። ለጊዜው ግን ለዛሬው ለሁለታችሁም ለሴቶችም ለወንዶችም ብልት ሊከሰቱ የሚችሉ ችግሮች እነዚህ ናቸው። ሌላውም በሌላ ጊዜ ደግሞ ከመደበኛ ስርጭት ሌላ መደበኛ ስርጭት አለ። ከዚያ ውጭ ሲሆን እንትላለሁ። ሼር ላይክ አድርጋችሁ ብዙ ሰው ጋር እንዲደርስ አድርጉ። አለቃ ይባቤ ነኝ። አመሰግናለሁ።